ደራችሁ ይታሚ ምክንያታዊ ድምጽ ወይም ታሚ ሪዝናብል ቮይስ የተሰኘ ፕሮግራም ነው። በመጀመሪያ አድማጭ ተመልካቾች ይህንን ፕሮግራም ፎሎ እና ሼር በማድረግ ለብዙሃን ታዳርሱት ዘንድ በአክብሮት ጠይቃለሁ። ለአሁን ይዤላችሁ የመጣሁት ርዕስ ኢራን ከ24 ሰዓታት በኋላ የሚል ነው። ዶናልድ ትራምፕ ከ11 ቀናት በፊት ኢራን የሆርሙዝ ሰርጥን እንድትከፍት ያለበለዚያ ከባድ አደጋ እንደሚደርስባት ከዛተና የመጀመሪያው 48 ሰዓታት አልቲማተም ወይም የሰዓት ገደብን አራዝሞ ተጨማሪ 10 ቀን ከሰጣት በኋላ የጊዜ ገደቡ ሊጠናቀቅ የ24 ሰዓታት ጊዜ ብቻ ቀርቷል። ከዚያ በኋላ ትራምፕ ወስዷለሁ የሚለው በኢራን የኃይል ማመንጫ ተቋማትና በመሳሰሉት ላይ የሚወስደው እርምጃዎች የጦርነቱን ውጤት የሚቀይሩ ሳይሆኑ ኢራን የአሜሪካ አጋር በሆኑ አጎራባች የአረብ ሀገሮች ላይ በምትወስደው አጸፋዊ እርምጃና በፋርስ ባህረ ሰላጤና በቀይ ባህር ስር በሚተላለፈው የዓለም የኢንተርኔት ዳታ ኔትወርክ ኬብል ወይም መስመር ላይ የምትፈጽመው ከባድ ጥቃት በዓለም የፋይናንስና የቢዝነስ ተቋማት ላይ የሚፈጥረው የግንኙነት መቋረጥ መላው ዓለምን ወደ ከባድ ጨለማና ቀውስ የሚወስድና ችግሩን እጅግ የሚያባብስና የሚያወሳስብ መሆኑ ሳይታለም የተፈታ ጉዳይ ነው። ሌላው ቀርቶ በመደበኛው ወይም ኮንቬንሽናል ዋርሄድ ወይም በመደበኛ የጦር መሳሪያዎች ቀርቶ በታክቲካል ዋርሄድ ወይም ኒኩሌር አዘል መሳሪያዎችን እንኳን ቢጠቀም በፍጹም ኢራንን ማሸነፍም ማንበርከክም አይቻልም። ይህ ኢራንን ማሸነፍ አይቻልም የሚለውን አቋሜን ፕሮግራም በሰራው ወቅትና ጊዜ ቁጥራቸው ቀላል የማይባሉ እነ ትራምፕ ቢበዛ በሳምንትና በ10 ቀን ውስጥ ጦርነቱን ጨርሰን ኢራንን ትጥቋን ብቻ ሳይሆን ሱሪዋንም እናስወልቃታለን ያሉትን ያመኑ ሰዎች ክፉኛ የተቹኝና የወቀሱኝ እንደነበሩ አስታውሳለሁ። እውነታው ግን ዛሬ ላይ በግልጽ የሚታየው ጉዳይ ነው። እኔ ያንን ፕሮግራም ስሰራ አሜሪካኖቹ ያልተገለጠላቸው የተለየ መገለጥና ጥበብ ኖሮኝ የትንቢት ጸጋ ተሰጥቶኝ አይደለም። እኔ የሚድል ኢስት ፖለቲክስን ወይም የመካከለኛ ምስራቅ ፖለቲካን የተማርኩትና ያጠናሁት አሜሪካኖቹ የጻፉትን መጽሐፍና የሰሩትን ሪሰርች እያነበብኩና በተገኙት አጋጣሚዎች ሁሉ ስለ መካከለኛው ምስራቅ ግንዛቤን እያሰፋው ነው። እውነቱን ለመናገር የአሜሪካኖቹ ምሁራን ፖለቲካና ዲፕሎማሲ በሚያስደንቅ ሁኔታ ትክክለኛ ወይም አኪዩሬት ሆኖ አግኝቼዋለሁ። ችግሩ ያለው የት ላይ ነው ካልን ፖለቲከኞቹ ገብተው ሲያጨመላልቁት ነው። ፖለቲከኛ ሁሌ የእኔ ቪዥን ወይም ራዕይ የሚለው ቅዠቱን ነው። ፖለቲከኛ 99% ይቃዣል። ቅዠቱን ለመተግበር ሲል በርካታ የሰው ሕይወት አካልና ንብረት ያጠፋል። የፖለቲካ ሳይንስ ኤክስፐርትም ሆነ የሌላ ሙያ ኤክስፐርት ዋነኛ ስራ ፖለቲከኛን ወይም መሪን አስፈራርቶ ሽባ ማድረግ አይደለም። የኤክስፐርቱ ዋነኛ ስራው ለመሪው ያለውን ትክክለኛ አደጋ ያለምንም አስመሳይነትና ፍርሃት ስለ ጉዳዩ ግልጽ ግንዛቤ እንዲይዝ የሚመጡ አደጋዎችንና የመውጫ መንገዶችን ማሳየት፣ የመጨረሻ ውሳኔውን ለመሪው ወይም ለፖለቲከኛው መተው ነው። መሪውም በአጓጉል ቅዠትና እብሪት ማናለብኝነት ተወጣጥሮ እየዘለለ ገደል ውስጥ መግባት ሳይሆን የባለሙያውን ወይም የኤክስፐርቱን ምክር፣ የአደጋውን መጠንና ግዝፈት ሳይሳካ ቢቀር የመውጫ መንገዶቹን አስቀድሞ አውቆና አሰላስሎ የራሱን ስራና ኃላፊነት በአግባቡ መወጣት ነው። ከዚህ አኳያ ስናየው ትራምፕ ዓለምን ይዞ የገባበት ገደል ከባድና ጥልቅ በመሆኑ እንዲሁ በቀላሉ የምንገላገለውና የምንወጣው አይመስልም። ይልቁንም ትራምፕ ዓለምን እንደሚመራ ልዕለ ኃያል ሀገር መሪ በዘመናዊ የፖለቲካ ሳይንስ ዲፕሎማሲን ሎጂክና ሪዝን ሳይሆን በሃይማኖታዊ ጽንፈኝነት አእምሯቸው የማይሰራ ጽንፈኛ የክርስትና መሪ ተብዬ ወንበዴዎች፣ ትርጉም አልባ የደንቆሮ ሃይማኖተኛ ቅዠታሞች እየተመራ መሆኑ ጉዳዩ እጅግ አውዳሚና አደገኛ እንዲሆን ያደርገዋል። እነዚህ ያበዱ የሃይማኖት መሪ ተብዬዎች በሰይጣን ወጪት በደም የተነከረ እጃቸውን ትራምፕ በሚባል አእምሮ መስራት ባቆመ ከይሲ ሽማግሌ አናት ላይ ጭነው ሰላማዊ ህዝቦችን፣ ሴቶችን፣ ህፃናትን፣ አረጋውያንን መጨረሱን ኢየሱስንና ፈጣሪን እያገለገለ መሆኑን ፈጣሪ እስራኤልን እንዲጠብቅ የመረጠውና የቀባው መሪ መሆኑን በድንቁርናው ላይ ሌላ ድንቁርና እየደራረቡ ለተጨማሪ እልቂት እየገፋፉት ይገኛሉ። እንዲህ ያለ ከሎጂክ፣ ከፖለቲካ፣ ከዲፕሎማሲ፣ ከምክንያታዊነት የተፋታና የአጋንንት ገረድ በሆኑ ጽንፈኛ የክርስትና የሃይማኖት መሪ ተብዮች የሚመራ መሪ በኢራን ላይ ከታክቲካል ዋር ሄድ እስከ ሙሉ ኒኩሌር ዌፐን የመጠቀም እድሉ እጅግ በጣም ሰፊ ነው። በእኔ እይታ ትራምፕ በአስቸኳይ ወደ አእምሮ ህሙማን ሆስፒታል ተወስዶ የእብድ ኪኒን መዋጥ መጀመር ከፕሬዝደንትነቱም መነሳት ያለበት ይመስለኛል። ያለበለዚያ መጪው ጊዜ እጅጉን በጣም ያሰጋኛል። ለአሁኑ አበቃው። አመሰግናለሁ።